ይህንን ሳትሰሙ ዛሬ በፍጹም እንዳትተኙ። አንዳንድ ሰዎች በየጊዜው በጉንፋን ተኝተው ሲሰቃዩ፣ ሌሎች ግን አንድም ቀን ሳይታመሙ ዓመቱን ሙሉ በሙሉ ጤነኛ ሆነው የሚኖሩት በምን አስማት እንደሆነ ታውቃላችሁ? እድለኛ ስለሆኑ እንዳትሉኝ፣ በፍጹም አይደለም። በቢሊየን የሚቆጠሩ ሰዎችን ከበሽታ የጠበቀውን ነገር ግን በሚሊየን የሚቆጠሩ ሰዎች ደግሞ አጠቃቀሙን ባለማወቅ ጥቅሙን የሚያጡትን አንድ ሚስጥራዊ በቀላሉ በቤታችን የሚገኝ የተፈጥሮ መድኃኒትን ዛሬ እነግራችኋለሁኝ። ይህንን ካወቃችሁ በኋላ ለሕክምና የምታወጡትን ገንዘብ ሙሉ በሙሉ ታድናላችሁ። ሁሉም ሰው አልፎ አልፎ ቢታመምም አንዳንድ ከሌሎቹ የበለጠ ጠንካራ የበሽታ መከላከያ ስርዓት ያላቸው ሰዎች ደግሞ አሉ። ለሺህ ዓመታት ዋጋ ሲሰጠው የኖረ አንዱ ምስጢራዊ ምግብ ታዲያ ነጭ ሽንኩርት ነው። ይህ ትንሽ ግብአት በምግብ ላይ ጣዕምን ከመጨመር ባለፈ ብዙ ነገርን ያደርጋል። ሳይንሳዊ ምርምሮችም እንደሚያሳዩት ነጭ ሽንኩርት በሽታ የመከላከል አቅምን፣ የልብ ጤናንናም አጠቃላይ ደህንነትን ሊደግፉ የሚችሉ ኃይለኛ የሆኑ ውህዶችንም ይዟል። ዛሬ ነጭ ሽንኩርት የተፈጥሮ መድኃኒት የሚል ቅጽል ስም ለምን እንዳገኘ እንመረምራለን። እንዲሁም ተጨማሪ ነጭ ሽንኩርትን መመገብ የሚያስገኘውን አስደናቂ ጥቅሞቹንም እነግራችኋለሁኝ። ከመጀመራችን በፊት ታዲያ በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄ ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ እንጀምር። ነጭ ሽንኩርትን ልዩ የሚያደርገው ምንድን ነው? ነጭ ሽንኩርት የሰልፈር ውህዶችን ይዟል፣ በተለይም አሊሲን የሚባል። የሚያስገርመው አሊሲን የሚፈጠረው ነጭ ሽንኩርት ሲከተፍ፣ ሲጨፈለቅ ወይም ደግሞ ሲታኘክ ወይም ሲደቅ ነው። ይህ ውህድ ለነጭ ሽንኩርት ጠንካራ ሽታ እናም ለብዙዎቹ የጤናን ውጤቶቹ ዋናው ተጠያቂ ነው። ታዲያ አሁን አስደናቂ ጥቅሞቹን እንመልከት። አንደኛ፣ ነጭ ሽንኩርት የበሽታ መከላከያ ስርዓትን ለመደገፍ ይረዳል። በዙሪያችን የሚመጣውን እያንዳንዱን ጉንፋን ለመያዝ ዘወትር የምትጨነቁ ከሆነ ነጭ ሽንኩርትን በአመጋገባችሁ ውስጥ ማካተት ተገቢ ነው። ምርምሮችም እንደሚያሳዩት ነጭ ሽንኩርት በሽታን የሚከላከሉ ሴሎችን ስራ ለመደገፍና የሰውነትን የተፈጥሮ መከላከያን ለማጎልበት ይረዳል። ዘወትር ነጭ ሽንኩርት የሚመገቡ ሰዎች ያነሱ የተለመዱ ኢንፌክሽኖች ሊያጋጥሟቸው ይችላሉ። እንዲሁም በሚታመሙበት ጊዜ እንኳን በፍጥነትም ከህመሙ ያገግማሉ። ሁለተኛ፣ ነጭ ሽንኩርት ኃይለኛ የሆኑ አንቲኦክሲዳንቶችንም ይዟል። በየቀኑ ሰውነታችሁ ፍሪ ራዲካልስ ከሚባሉ ያልተረጋጉ ሞለኪውሎች ከሚመጣ ጉዳት ጋር ይጋፈጣል። ከጊዜ በኋላ ይህ ኦክሲዲቲቭ ስትረስ ለዕድሜ መግፋትናም ለተለያዩ የጤና ችግሮች አስተዋጽኦን ያደርጋል። ነጭ ሽንኩርት እነዚህን ጎጂ ሞለኪውሎች ለማስወገድ የሚረዱ አንቲኦክሲዳንቶችን ይዟል። የኦክሲዲቲቭ ስትረስን በመቀነስ ነጭ ሽንኩርት ሴሎችን ለመጠበቅና ጤናማ እርጅናን ለመደገፍም ይረዳል። ሶስተኛ፣ ነጭ ሽንኩርት የልብ ጤናንም ይደግፋል። የልብ በሽታ በዓለም ዙሪያ ግንባር ቀደም የጤና ስጋቶች ከሆኑት ውስጥ አንዱ ሆኖ አሁንም ቀጥሏል። ነጭ ሽንኩርት የልብና የደም ዝውውር ጤናን በተለያዩ መንገዶች ለመደገፍ ይረዳል። ጥናቶችም እንደሚያሳዩት ጤናማ የደም ግፊት ደረጃዎችን ለመደገፍ፣ የደም ዝውውርን ለማሻሻል፣ ጤናማ የኮሌስትሮል መጠንን ለመጠበቅ ይረዳል። ጤናማ ልብ ማለት በመላው አካል ውስጥ ኦክስጅን እናም አልሚ ምግቦች በተሻለ ሁኔታ መሰራጨት ማለት ነው። አራተኛ፣ ነጭ ሽንኩርት ብግነት ወይም ደግሞ ኢንፍላሜሽንን ለመዋጋት ይረዳል። ብግነት የሰውነት መፈወስ የተለመደ አካል ነው። ይሁን እንጂ ስር የሰደደ ብግነት ለብዙ የረጅም ጊዜ የጤና ችግሮች አስተዋጽኦን ሊያደርግ ይችላል። በነጭ ሽንኩርት ውስጥ የሚገኙት ተፈጥሯዊ ውህዶች በሰውነት ውስጥ ከመጠን በላይ የሆነ ብግነትን ለመቀነስ ሊረዱም ይችላሉ።
አነስተኛ ብግነት ማለት ብዙ ጊዜ የተሻለ አጠቃላይ ጤና እናም የተሻለ ደህንነት ማለት ነው። አምስተኛ ነጭ ሽንኩርት ተፈጥሯዊ የጸረ ባክቴሪያ ባህሪያትም ሊኖሩት ይችላል። ለዘመናት ዘመናዊ አንቲባዮቲኮች ከመኖራቸው በፊት ነጭ ሽንኩርት ጥቅም ላይ ይውል ነበር። ሳይንቲስቶች ነጭ ሽንኩርት የተወሰኑ ባክቴሪያዎችን፣ ፈንገሶችን እናም ሌሎች ጥቃቅን ተዋሲያንን መዋጋት የሚችሉ ውህዶችን እንደያዘ ደርሰውበታል። ነጭ ሽንኩርት በጭራሽ በሐኪም የታዘዘን የሕክምና አሰጣጥ መተካት የሌለበት ቢሆንም ተጨማሪ ተፈጥሯዊ የመከላከያ ሽፋን ግን ይሰጣል። ስድስተኛ ነጭ ሽንኩርት ጤናማ የደም ስኳር ቁጥጥርንም ይደግፋል። እያረጀን ስንሄድ የደም ስኳር አያያዝ ከጊዜ ወደ ጊዜ አስፈላጊ እየሆነ ይመጣል። ጥናቶች እንደሚያሳዩት ነጭ ሽንኩርት ጤናማ የግሉኮስ ሜታቦሊዝምን ለመደገፍ ይረዳል። ከተመጣጠነ አመጋገብናም ከመደበኛ የአካል ብቃት እንቅስቃሴ ጋር ሲቀናጅ ነጭ ሽንኩርት ለጤናማ የአኗኗር ዘይቤ ብልህ የሆነ ተጨማሪ ነው። ሰባተኛ ነጭ ሽንኩርት የአካል ብቃት እንቅስቃሴ አፈጻጸምንም ሊያሳድግ ይችላል። የጥንት ስልጣኔዎች አካላዊ ጥንካሬን ለማሻሻል ነጭ ሽንኩርትን ይጠቀሙ እንደነበር ይነገራል። የዘመኑ ምርምሮችም እንደሚያሳዩት ነጭ ሽንኩርት በአንዳንድ ሰዎች ላይ ድካምን ለመቀነስናም የአካል ብቃት እንቅስቃሴ የመስራት አቅምንም ለማሻሻል ይረዳል። ንቁ ከሆናችሁ ወይም የበለጠ ንቁ ለመሆን እየሞከራችሁ ከሆነ ነጭ ሽንኩርት ጠቃሚ የአመጋገብ ተጨማሪ ነው። ስምንተኛ ነጭ ሽንኩርት የአንጎል ጤናንም ይደግፋል። አንጎላችሁ የኦክሲዲቲቭ ስትረስ በጣም ተጋላጭ ነው። ለኦክሲዲቲቭ ስትረስ በነጭ ሽንኩርት ውስጥ ያሉት አንቲኦክሲዳንቶች የአንጎል ሴሎችን ከጉዳት ለመጠበቅ ይረዳሉ። ዘጠነኛ ነጭ ሽንኩርት በፍጥነት ከበሽታ እንዲያገግሙም ሊረዳ ይችላል። የበሽታ መከላከያ ስርዓታችሁ በብቃት በሚሰራበት ጊዜ ሰውነታችሁ ለዕለት ተዕለት የጤና ተግዳሮቶች የበለጠ ውጤታማ በሆነ መንገድ ምላሽን መስጠት ይችላል። ብዙ ሰዎችም ነጭ ሽንኩርት የዘወትር አመጋገባቸው አካል ሲሆን በፍጥነት ጥሩ ስሜት እንደሚሰማቸውም ይናገራሉ። ተአምራዊ ፈውስ ባይሆንም ሰውነታችሁ ጠንካራ ሆኖ እንዲቀጥልም ሊረዳው ይችላል። አስረኛ ነጭ ሽንኩርት በአልሚ ምግቦች የበለጸገ ነው። ካሎሪው ዝቅተኛ ቢሆንም ነጭ ሽንኩርት እነዚህን ጠቃሚ አልሚ ምግቦችን ይዟል። ቫይታሚን ሲ፣ ቫይታሚን ቢ6፣ ማንጋኔዝ፣ ሴሊኒየም እናም ፋይበርን። ይህ በአንድ ትንሽ የነጭ ሽንኩርት ፍንካች ውስጥ የታገደ ብዙ የተመጣጠነ ምግብ ነው። ታዲያ ከነጭ ሽንኩርት ከፍተኛውን ጥቅም እንዴት ማግኘት ይቻላል ካላችሁ የነጭ ሽንኩርትን ጤና ውህዶች ከፍ ለማድረግ በመጀመሪያ ጨፍልቁት፣ ክትፉት ወይም ደግሞ አድቅቁት። ነጭ ሽንኩርቱን ከከተፋችሁ፣ ከጨፈለቃችሁ ወይም ካደቀቃችሁ በኋላ ከመብሰሉ በፊት ለ10 ደቂቃ ያክል እንዲቆይ አድርጉት። ይህ ብዙ አሊሲን እንዲፈጠር ያስችላል። ዋናው ሚስጥሩ እዚህ ጋር ነው። ከመጠን በላይ ማብሰልን ደግሞ አስወግዱ። ከመጠን በላይ ሙቀት አንዳንዶቹን ጠቃሚ ውህዶች ሊቀንሳቸው ይችላል። ነጭ ሽንኩርቱን በምግብ ማብሰያ ጊዜው አካባቢ መጨመር ጥቅሞቹን ለመጠበቅ ይረዳል ማለት ነው። ምግባችሁ በስሎ ልክ ልታወጡት ስትሉ ነጭ ሽንኩርቱን መጨመር ነው። አርቅቃችሁ 10 ደቂቃ የጠበቃችሁትን ማለት ነው። ምክንያቱም ብዙ እሳት ከነካው ጥቅሙ ስለሚጠፋ። እንዲሁም በመደበኛነት ተጠቀሙበት። አልፎ አልፎ ከፍተኛ መጠንን ከመመገብ ይልቅ ጥቂት መጠንን በተከታታይ መመገብ በተሻለ ይሰራል ማለት ነው። እንዲሁም ጠቃሚም ነው። ታዲያ ነጭ ሽንኩርትን በብዛት ለመመገብ ቀላል መንገዶች የተከተፈ ነጭ ሽንኩርትን በሾርባዎች ውስጥ መጨመር ትችላላችሁ። በሰላጣ ማጣፈጫዎች ውስጥ መደባለቅ ትችላላችሁ። በአትክልቶች ውስጥ መጨመር ትችላላችሁ። በባቄላ እናም በምስር ምግቦች ውስጥ መጨመር፣ በጤናማ ምግቦች ውስጥ አንድ ላይ በመፍጨት፣ በእንቁላል ጥብስ ላይ በመነስነስ ወይም ደግሞ ከቅመማ ቅመሞች ጋር አንድ ላይ በመደባለቅ ነጭ ሽንኩርትን እንደ ፍላጎታችሁ መጠቀም ትችላላችሁ። እንዲሁም አንድ የነጭ ሽንኩርት ፍንካችን አድቅቃችሁ
በአንድ ብርጭቆ ለብ ያለ ውሃ ውስጥ በማድረግ መጠጣት ትችላላችሁ ማለት ነው። ታዲያ ነጭ ሽንኩርት ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ ነው። ነገር ግን ከፍተኛ መጠን ሲሆን የምግብ መፈጨት አለመመቸትን ሊያስከትል ይችላል። በአንዳንድ ግለሰቦች ላይ የቃር ስሜትን ሊቀሰቅስ ይችላል። የደም ማቅጠኛ መድኃኒቶችን በሚወስዱ ሰዎች ላይ ደግሞ የደም መፍሰስ አደጋን ሊጨምር ይችላል። ስለዚህ በልኩ መጠቀም ያስፈልጋል። አንዳንድ መድኃኒቶችን የምትወስዱ ከሆነ ደግሞ አስቀድማችሁ ሐኪማችሁን ማማከር ይኖርባችኋል ማለት ነው። ምክንያቱም ጉዳትን ሊያስከትል ስለሚችል ማለት ነው። ታዲያ ነጭ ሽንኩርትን የምትጠቀሙ ከሆነ ከአንድ እስከ 2 ፍንካች በቀን መጠቀም ትችላላችሁ። ነጭ ሽንኩርት በሚያስደንቅ ሁኔታ የአልሚ ምግቦች ኮከብ ነው። የበሽታ መከላከያን ሊደግፍ፣ ልባችንን ሊጠብቅ፣ ብግነት ወይም ደግሞ ኢንፍላሜሽንን ሊቀንስ፣ የአንጎል ጤናን ሊደግፍና ኃይለኛ አንቲኦክሲዳንቶችንም ሊሰጥ ይችላል። ይህ ሁሉ ከአንድ ቀላል ግብአት የሚገኝ ነው። ታዲያ ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ስለዚህ በሚቀጥለው ጊዜ ምግብን በምታዘጋጁበት ሰዓት ነጭ ሽንኩርት በፍጹም እንዳይለያችሁ። በዛ ጊዜ ሰውነታችሁ ያመሰግናችኋል። በዚህ ቪዲዮ ከተደሰታችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ደግሞ ለሚያስፈልገው ሰው ሁላ ይህንን ቪዲዮ ሼር ማድረጋችሁን አትርሱ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።